በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገብርኄር ማለት ታማኝ አገልጋይ ወይም በጎ ባሪያ ማለት ነው። በዚህ ሳምንት ማለትም በስድስተኛይቱ የአብይ ጾም ሰንበት የምናከብረውን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ታማኝ አገልጋይ ያስተማረውን የሚያዘክር ሳምንት ሲሆን ይኸውም የተቀበለውን አደራ በሚገባ ለተወጣ፣ ለተሰማራበት የሥራ መስክ፣ ለተጣለበትም ኃላፊነት ታማኝ ለሆነ አገልጋይ ምስጋና የሚቀርብበት፣ ከዚህ በተቃራኒ ለሚገኝ ደግሞ ወቀሳና ግሳጼ የሚቀርብበት ሳምንት ነው። እንደምን ሰንብታችኋል? ይህንን የማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን የምታደምጡ የዚህ መርሃ ግብር ተከታታዮች በሙሉ አምላካችን ዕድሜውን አበድሮ ይኸው እንግዲህ ዘወረደ የመጀመሪያው፣ ሁለተኛው ቅድስት፣ ሦስተኛው ምኩራብ፣ አራተኛ መጻጉዕ፣ አምስተኛ ደብረ ዘይት፣ አሁን ደግሞ ስድስተኛ ገብርኄር ወደሚባለው ሰንበት አደረሰን። ጾማችንንም በቸር በጤና ጠብቆ ለዚህ ሰዓትና ደቂቃ እስክንደርስ ድረስ እሱ እየረዳን ይኸው እንደ አቅማችን ለሱ የሚገባውን አክብሮት እየሰጠን በመጾም ላይ እንገኛለን። ቀሪውንም ደግሞ እንዲባርክልና ለዚያች ለብርሃነ ትንሣኤው እንዲያደርሰን ደግነቱ እንዲያበዛልን እርሱ እንደሚወደው ጾመን ዋጋ ለምናገኝበት ነገር እንዲያተጋን አምላካችንን ከምንም ነገር በላይ እየተማጸን ነው። ከትላንት ዛሬ በተሻለ መልኩ ክርስትናችን የሚጠይቀውን ቅድስት ቤተክርስቲያናችን የምታስተምረውን በስርዓተ ቤተክርስቲያን እየተመራን የምናደርገውን ይህን አገልግሎታችንን እሱ ደስ ብሎት እንዲቀበልልን የእሱን ፈቃድ እየፈጸምን እንግዲህ እንድንኖር እንድንመላለስ የሚያጠይቁ በእኛም በኩል ወደ እናንተ እንደ አቅማችን የምናደርሳቸው መርሃ ግብሮቻችንን ነው እንግዲህ ለዛሬም ይዘን የተመለስ ነው። ሁላችሁም እንደምታውቁት እንግዲህ በየሳምንቱ የሳምንቱ መጠሪያነት ምን እንደሆነ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ ልባችን አድርሶልን ለፍሬ ለበረከት ለሕይወት ለመለወጥ ለጽናት ለመጽናናት አድርግልን እያል በምንከታተለው በዚህ በማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን በማስታወሻነት የምናደርሳችሁ ስለሆነ ይህንኑ ለዛሬ ይዘን ተመለስን። አሁንም የደግነት ባለቤት የፍቅር አምላክ የርኅራኄ አባት ቸሩ መድኃኔዓለም ሳምንቱን በሰላም አሳልፎ ለዚችኛዋም ሰንበት በሰላም በጤና ጠብቆ ስላደረሰን ክብርና ምስጋና ለገናና ስሙ ይሁን። አሁን ደግሞ በተለይ ሰንበቱ ራሱ እመቤታችን የምትከብርበትም ነውና ማለትም መጋቢት 21 ወርኃዊ መታሰቢያዋ ስለሆነም አማላጅቱም በእናትነት ፍቅሯ ዘወትር እኛን በሚያስበው ደግ ልቦናዋ አስባን የልጇን የወዳጇን ቃል ሰምተን እኛም የምናተርፍበትን ለመንግስቱ የምንበቃበትን መልካሙን ሕይወት እንድታላብሰን ዛሬም እንደ ሁልጊዜው አደራሽን ወላዲተ አምላክ እያልን እየተማጸናት ለእናትነት ፍቅሯ ምስጋና እያቀረብን ነው እንግዲህ መርሃ ግብራችን እንደተለመደው የምንከታተለው። ገብርኄርን በተመለከተ ሌሎቹንም ሰንበታትን በተመለከተ መቼስ በየዓመቱ የምናደርሳችሁ መርሃ ግብር እንዳለ እንደተጠበቀ ሆኖ የዛሬ ዓመት ሁለት ሰፊ መርሃ ግብሮችን አድርሰናችሁ ነበረ። ከነዚህ ከሁለቱ መርሃ ግብሮቻችን ላይ ቀንጨብ አድርገን እንደ ማስታወሻ እንዲሆነን መቼም ወደ ኋላ ለመመለስ ብዙ ጊዜ እንደው እንቸገር ከሆነ ብለን ነው እንጂ እናንተ ራሳችሁ ይህንን ማድረግ መቼም የሚከብድም ስላልሆነ ፕሌሊስት የሚለው ውስጥ ስትገቡ ወደ ታች ወረድ ብትሉ የአብይ ጾም ሰንበታት የሚሉ አሉ። ዘንድሮም የአብይ ጾም ሰንበታትና ስለ ጾም ምንነት የጀመርነው አንድ ላይ ተያዘ አለ። የዛሬ ዓመቱን ደግሞ እንደዚሁ የአብይ ጾም ሰንበታት የሚልም ስላለ እዛ ውስጥ ገብታችሁ ዘርዘር ያለውን ሁኔታ ልናጠይቅ ወይም ደግሞ ልንከታተል እንችላለን። ለዛሬ ግን እንደ አንድ ሁለት ሶስት ነገሮችን በተለይ ከትርጓሜ ጋር በተያያዘ 5 መክሊት 2 መክሊት 1 መክሊት የተባለውና መክሊት የተቀበሉት እነዚያ ሰዎች እነማን ናቸው? 5 2ና 1ስ በምን ይመሰላል? የሚሉትን የተወሰኑትን ብቻ እንደው በጣም ብዙ ምስጢር ቢኖረውም ለማየት እንሞክራለን። እግዚአብሔር አምላካችን አሁንም እንደ ቸርነቱ የምንሰማውን በልባችን ጽላት እንዲጽፍልን እየተማጸን ነው። ወደ መርሃ ግብሩ እንግዲህ እንዲናመራለን። በቅዱስ ወንጌሉ እንደተመዘገበው ጌታችን ለደቀ መዛሙርቱ በምሳሌ ሲያስተምራቸው ወደ ሌላ ሀገር የሚሄድ ባለጠጋ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ የምናነበው ነው። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱም 1 መክሊት ሰጠና ወደ ሌላ ሀገር ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 መክሊት አተረፈ።
እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው አገልጋይ ወደ ጌታው ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት ብሎ ሌላ 5 መክሊት አትርፎ አስረከበ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም፣ መክሊትህን በምድር ቀበርኩት፣ መክሊትህን እንሆ አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር በወሰድኩ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት አለ። ያም ክፉና ሐኬተኛ ባሪያ ለቅሶና ጥርስ ማፋጨት ወዳለበት ወህኒ ተወረወረ። ይህ ምሳሌያዊ ትምህርት እጅግ ሰፊና ጥልቅ መልእክትን የያዘ መሆኑን የምንመለከተው ነው። ማቴዎስ ምዕራፍ 25 ከቁጥር 14። መክሊት የተባለ የእግዚአብሔር ስጦታ ሲሆን አይነቱና መጠኑ ይለያይ ይሆናል እንጂ ከእግዚአብሔር ዘንድ ስጦታን ያልተቀበለ የለም። እግዚአብሔር ለእያንዳንዳችን ስጦታን የሚሰጠን ልናገለግልበት፣ ሰውን ልንጠቅምበት እንጂ እኛ ልንኮፈስበት አይደለም። መክሊት ማትረፍ ማለት ያወቁትን ሳይሰስቱ ማሳወቅ፣ ልምድን ለሌላው ማካፈል፣ የሰሙትን ቃል እግዚአብሔር ወይም መንፈሳዊ ነገር ለሌላው ማስተማር ማለት ነው። መክሊትን ስናካፍል ከሰው ብድራትን ሳንጠብቅ ፈተና እንኳን ቢኖርም ፈተናውን ተቋቁመን የተሰጠንን መክሊት ማትረፍ ይገባል። ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በላከለት መልእክቱ ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምስክሮች ፊት ከኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነ መከራ ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና። የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚደክም ማራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልኩህን አስተውል፣ እግዚአብሔርም በሁሉ ነገር ጥበብ ይስጥህ ወይም ጥበብን ይስጥህ በማለት መክሊቱን እንዳያባክን ደቀ መዝሙሩን መክሮታል። 2 ጢሞቴዎስ ምዕራፍ 2 ቁጥር 1። ሊቀ ሐዋርያት ቅዱስ ጴጥሮስም እንግዲህ ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው፣ ይህ ምንም የማይጠቅም የሚሰሙትንም የሚያፈርስ ነውና። የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሰራተኛ ሆነ ራስህን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞች አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ በማለት አገልጋዮች በተቀበሉት መክሊት መሰረት ተገቢውን አገልግሎት መስጠት እንደሚገባ ተናግሯል። 1 ጴጥሮስ ምዕራፍ 5 ቁጥር 1። አገልጋዩ ካህን ሲሆን መክሊቱ ደግሞ ምግበ ነፍስ የሆነው ትምህርት፣ ምክር፣ ተግሳጽ፣ ንስሐ፣ ቀኖና፣ ሥጋው ደሙ ነው። ይህን ምስጢር እንግዲህ በተለያየ መልኩ የምናየው የምንመለከተው ይሆናል። ቀጣዩ አጠር አድርገን የምንመለከተው ስለ አገልጋዮቹ ባህሪ ነው። የመጀመሪያው አገልጋይ የገብርኄር ባህሪ፣ ገብርኄር ወይም ባለ 5ቱ መክሊት የተባለው አገልጋይ ለጌታው የታመነ ነው። የጌታውን መመሪያ ሳያዛንፍ ወጥቶ ወርዶ የተሰጠውን አደራ በመፈጸም ታማኝነቱን ያስመሰከረ ብርቱና ትጉህ አገልጋይ ነው። ታማኝነት በእግዚአብሔር ዘንድ እጅግ ያስከብራል። እግዚአብሔር ታማኝ ሰውን ይወዳል፣ ይዋጋለታልም፣ ለክብሩም ይቆረቆራል። ሙሴ ኢትዮጵያዊቷን በማግባቱ አሮንና እህቱ ማርያም ስንት ዕብራውያን ቆነጃጅት ሴቶች እያሉ ኢትዮጵያዊ ሴት እንዴት ያገባል? ዘር አበላሸ ብለው በሙሴ ላይ አጉረመረሙ። ያውም ሳያማክረን ይህን ማድረጉ ቢንቀን ነው። እግዚአብሔር በእርሱ ብቻ አልተናገረም በእኛም ተናግረዋል ብለው አሙት። እግዚአብሔር ተቆጣቸው። ወደ መገናኛው ድንኳን ጠርቶ ባሪያዬ ሙሴ እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው።
እኔ አፍ ለአፍ እናገረዋለሁ በምሳሌ አይደለም፣ ወይም አናግረዋለሁ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? በማለት ለወዳጁ ለሙሴ እግዚአብሔር እንደተቆረቆረለትና አሮንና እህቱን እንደገሰጸለት እንረዳለን። ይህ ሁሉ አምላካዊ እንክብካቤ የታማኝነት ውጤት ነው። ዘኍልቍ ምዕራፍ 12። ሌላው ይህ ገብርኄር ወይም ታማኝ አገልጋይ የተባለው ማለትም ባለ 5 ያተረፈው ማለት ነው ትጋቱን ነው የምናይለት። እግዚአብሔርን ከሚያስደስቱ ነገሮች አንዱ ትጋት ነው። ሙሴ በኦሪቱ በሕይወትህም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ በማለት የነፍሳችንን ደህንነት ከሚጠብቁ ነገሮች አንዱ ትጋት እንደሆነ እንረዳለን። ዘዳግም 4 ቁጥር 10። መፍቀሬ ጥበብ ሰሎሞንም ትጋት ለሰው ልጅ ምን ያህል እንደሚጠቅም ወይም ደግሞ ምን ማለት እንደሆነም ሲናገር ለሰው የከበረ ሀብት ትጋት ነው ሲል ትጋት ያለው ሰው ምን ጊዜም ቢሆን ካሰበበት የሚደርስ አሸናፊ እንደሚሆን ተናግሯል። ምሳሌ 12 ቁጥር 27። መታዘዝ ከመስዋዕት ይበልጣል እንደተባለውም መታዘዝ ገጸ እግዚአብሔርን ያሳያል፣ ሰማያዊ ጸጋ ያሰጣል። ይህን የተገነዘበው ነቢዩ ዳዊትም በእሽታ መንፈስ ደግፈኝ ሲል ተደምጧል። መዝሙር 50 ቁጥር 12። ሶስተኛው የዚህ ባለ 5 መክሊት ያተረፈው 5 መክሊት የነበረው ደግሞ ሰው ብልህ ነው። በተሰጠው መክሊት እንዴት ነግዶ ማትረፍ እንደሚችል የተረዳው መክሊቱን ከጌታው በተቀበለ ጊዜ ነው። ባሕረ ጥበባት ቅዱስ ያሬድ የዚህን አገልጋይ ብልህነት ሲናገር ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቡ ላይ የሚሾመው ብልህ፣ ታማኝ፣ ደግ መጋቢ ማን ነው በማለት ዘምሯል። በመቀጠልም ብልህነቱን እንዳስመሰገነውና በጌታው ዘንድ ባለሟልነትን እንዳስገኝለትም ጨምሮ ሲናገር ጌታው በመጣ ጊዜ በመልካም ሥራ የሚገኘው ታማኝና ብልህ አገልጋይ ማን ነው? በገንዘቡ ሁሉ ላይ ይሾመዋል። ዳግመኛም እግዚአብሔር እንዲህ ይለዋል፣ አንተ ታማኝ ብልህ አገልጋይ በብዙ ሹመት እሾምሃለሁ፣ ሂድ ወደ ጌታ ተድላ ደስታ ግባ ሲል በተሰማራበት የሥራ መስክ በተሰጠው መክሊት በታማኝነትና በቅንነት እንዲሁም በብልህነት ማገልገል የቻለ አገልጋይ በስተ መጨረሻ ልባዊ ደስታ እንደሚያገኝ ሊቁ ይነግረናል። ይሄ ባለ 5 መክሊት ያተረፈው ነው። ባለ 2 መክሊት ደግሞ ያተረፈውን ስናይ ደግሞ እሱም እንደ መጀመሪያው ቅን አገልጋይ ነው። ለምን 5 አልሰጠኝም? ከባልንጀራዬ ያነሰ መክሊት የሰጠኝ እንዴት ቢገምተኝ ነው ብሎ ምቀኝነት አላደረበትም፣ ወይም የበታችነት ስሜት አልታየበትም። አነሰ በዛ ሳይል ሳያኮርፍ በተሰጠው መክሊት በደስታ የሚሰራ ቅን አገልጋይ ነው። ለሁለቱም የተሰጠው የክብር ስም አንድ ነው፣ ገብርኄር ቸር አገልጋይ የሚል ሲሆን የገባበትም የክብር ስፍራ ከመጀመሪያው ጋር አንድ ነው። ይኸውም የጌታቸው ደስታ ነው። ሁለቱም በጥቂቱ የታመኑ ነበሩና ከስጦታው አንጻር ሲታይ የባለ 2ቱ ከባለ 5ቱ ጥቂት ነበር። ሰው በተሰጠው ጸጋ ሳያንጎራጉር ፈጣሪውን ቢያገለግል እኩል ክብር እንደሚያገኝ የምንረዳበት አንቀጽ ነው። ሶስተኛው አገልጋይ ደግሞ ከሁለቱ የተለየ ነው። ወደ ሥራ ከመግባቱ በፊት በልቡ ውስጥ ስጋትን፣ ጥርጥርን፣ ፍርሃትንና አለማመንን ስላነገሰ ስሰራበት ቢጠፋብኝስ፣ ቢሰርቁኝስ፣ ቢቀሙኝስ እያለ በማሰብ እሰራለሁ ብዬ ያለኝን ከማጣ ለምን ደብቄ አስቀምጬ በመቆየት ሲመጣ የሰጠኝን አልመልስለትም ብሎ መክሊቱን ቆፍሮ ቀበረው። ጊዜው ሲደርስ ባለ ንብረቱ መጣና አገልጋዮቹን ይተሳሰባቸው ጀመር። የዚህ አገልጋይ መልካም ጎኑ ስጦታው አነሰኛ ለማለቱ ብቻ ነው። በእርግጥም ስንፍናውን ስለሚያውቅ ይሆናል። ይህ ሰው ከሥራ ይልቅ በሥራ ጊዜ የሚፈጠረው ችግር ቀድሞ ይታየዋል። የሰነፍ አርቆ አስተዋይነት ሲያተርፍ ሳይሆን ሲከስር ብቻ ነው የሚታየው። አንዱን 2 ሲያደርግ ሳይሆን ያንኑ ያለውን ሲነጠቅ ይታየዋል። በጌታው ፊት እንደ ወንድሞቹ ትርፍ ይዞ ቀርቦ ሲሸለም ሳይሆን መክሊቱ ጠፍቶበት ለጌታው የሚመልሰው ሲያጣ ይታየዋል። በመሆኑም ምንም መስራት አይችልም። ኪሱንም አላምነው ብሎ መሬት ውስጥ ቆፍሮ ቀበረው። በአጠቃላይ ባለማመን የተያዘ ሰው ነው። ከጌታው ፊትም ሲቀርብ በጎ አገልጋዮች ያልተናገሩትን ነው የተናገረው። ጨካኝ መሆንክን ስላወቅኩ ይጠፋብኛል ብዬ መክሊትን አስቀምጬልሃለሁ፣ ይኸውልህ ውሰድ አለው። ሰነፍ ሰው እንኳን ምግባሩ ንግግሩም እንደማያምር ከዚህ ሰው እንገነዘባለን። ዛሬም ቢሆን የተቀማጭ አፉ ምላጭ እንዲሉ ተቀምጠው መዓት የሚያወሩ የእግዚአብሔርን ጸጋ የቀበሩ ሳስተምር መናፍቅ ተከራክሮ ቢረታኝ የማውቀውን እውነት ለመስበክ ሲጀምር ቢያሳድዱኝ ክፉዎችን ስገስጽ ቢያሳስሩኝ በቤተ ክርስቲያን በሕዝብ በገበያ በልዩ ልዩ የሥራ ቦታዎች ያሉትን ኃጢአተኞችን ስቃወም ጠላት ሆኖ ቢነሱብኝ ለምን ዝም ብዬ ደሞዜን ሳልሰራ አልበላም ብለው የሚኖሩ ስንት አድርባይ አገልጋዮች አሉ። የዚህ ሰው ችግሩ መክሊቱ አንድ ብቻ መሆን ሳይሆን በዚያው አለመስራቱ ነው። እያንዳንዱ አገልጋይ የተሰጠውን ጸጋ አምኖ በመቀበል ሊያገለግል ይገባዋል። ባለ 2ቱ
በባለ አምስቱ፣ ባለ አንዱ በባለ ሁለቱ ሊቀና አይገባውም። ሁሉም ሊቀ ጳጳስ፣ ጳጳስ፣ ቄስ አይሆንም። ሁሉም ግን በተሰጠው ቢያገለግል እውነተኞቹ ሊቃነ ጳጳሳት፣ ጳጳሳት፣ ቀሳውስት የሚያገኙትን ዋጋ ያገኛል። ሁሉም ወንጌላዊ፣ ዘማሪ፣ ፈዋሽ ሊሆን አይችልም። ለእያንዳንዱ ልዩ ልዩ ጸጋ አለው። ሁሉም በጸጋው ሲያገለግል እኩል ዋጋ ያገኛል። ስለዚህ እንደ ገብርኄር ብፁዕ ለመባል የጽድቅ ሥራ መስራት፣ በመከራና በፈተና መጽናት ያስፈልጋል። ባሕረ ጠባባት ቅዱስ ያሬድ ሲዘምር ይህንኑ ሲናገር ስለ ጽድቅ ብላችሁ መከራ የተቀበላችሁ እናንተ ብፁዓን ናችሁ፣ እናንተ የእግዚአብሔር አገልጋዮች ትባላላችሁ ሲል መስክሯል። በዚሁ በገብርኄር ዘሰንበት በሚነገረው ላይ እንግዲህ እነዚህ የተወሰኑት ማስታወሻ እንዲሆኑን የምንከታተላቸው የምናያቸው ናቸው። መክሊት በተለያየ መልኩ በምሳሌነት የተቀመጠ ትርጓሜ አለው። የመክሊቱ ምሳሌ እጅግ በጣም በርካታ ነው። አንድ ሁለቱም ብቻ ለዛሬ ለማየት እንሞክራለን። መክሊት የወንጌል ምሳሌ ስለመሆኑ መጽደቅ ለሚፈልግ ገነት መንግሥተ ሰማያት መግባት ለሚናፍቅ ሁሉ ያላድሎ የተሰጠች ማትረፊያ አምላካዊ መክሊት ናት ወንጌል ድንቁርናን አጥፍቶ እውቀትን፣ ክደትን አጥፍቶ ሃይማኖትን፣ ኃጢአትን አጥፍቶ ጽድቅን፣ ጥርጥርን አጥፍቶ ጽናትን የምናተርፍባት መክሊታችን ናት። ወንጌል የመጀመሪያዎች ሁሉ መደምደሚያ፣ የሕግጋት ማጣቀሻ፣ የትእዛዛት መጨረሻ ናት። ከሕገ ኦሪት የምትበልጥ የማትቆረቁር ለስላሳ ሕግ ናት። ለዘባነ ነፍስ የምትመች ለእዝነ ልቦና የማትሰለች ቀሊልና የምታሳርፍ ሕግ ናት። ባሕረ ጠባባት ቅዱስ ያሬድ ሲዘምር ቀንበሩ መልካም ነው፣ ሸክሙም ቀሊል ነው። የሕይወት ማደሪያ ኢየሱስ ክርስቶስ ሳንለምነው ፍላጎታችንን ይሰጠናል። እንደ ፈቃዱ ከለመን ይሰማናል። ለምናምን ለኛ መስቀል ረድኤትና ሕይወት ነው በማለት ቀላል ሸክም የተባለች ሕገ ወንጌል እንደሆነ ሊቁ ነግሮናል። ወንጌል መክሊት ከሆነች ታዲያ እነዚህ መክሊቱን የተቀበሉ አገልጋዮች ደግሞ መምህራን ተብለው ይጠራሉ። ሦስቱንም እንያቸው። ባለ አምስቱ አገልጋይ የአብነት መምህራን ምሳሌ ነው። ይህ ፍጹም ትምህርት ተምረው ያስተማሩ፣ በእውቀት አንጸው ራሳቸውን አስመስለው አሳክለው ደቀ መዛሙርትን ያወጡ መምህራን በባለ አምስቱ አገልጋይ ይመሰላሉ። ለምሳሌ ከዘመነ ሐዋርያት ቅዱስ ጴጥሮስ ቀሌምንጦስን፣ ቅዱስ ጳውሎስ ጢሞቴዎስን እንዳወጡ ዛሬም ጉባኤ ተክለው አትሮንስ ዘርግተው ምስጢር አደላድለው ደቀ መዛሙርትን የሚያወጡ አሉ። ከብዙ ቀን በኋላ በዕለተ ምጽአት ጌታ መጥቶ ተቆጣጠራቸው። ፍጹም ትምህርት ያስተማረው አቤቱ ፍጹም ትምህርት ገልጠህልኝ አልነበረምን? ወጥቼ ወርጄ አስተምሬ ራሴን አስመስዬ አሳክዬ ደቀ መዝሙር አውጥቻለሁ ብሎ አበረከተ። የመምህራን ጌታ ኢየሱስ ክርስቶስ እንዲህ ይለዋል፣ አንተ የታመንክ ደግ መምህር፣ በጥቂት የታመንክ ስለሆንክ በወዲህ ዓለምም ሆነ በወዲያኛው ዓለም አከብረሃለሁ፣ ደስ ይበልህ ይለዋል። ባለ ሁለቱ አገልጋይ ደግሞ የመምህራን የካህናት የቀሳውስት ምሳሌ ነው። ያ አገልጋይ እንደ አቅሙ በተሰጠው መክሊት ወጥቶ ወርዶ እንዳተረፈ አንድ መምህርም እንደ መጠኑ በተማረው ትምህርት ወጥቶ ወርዶ ራሱን አስመስሎ አሳክሎ ደቀ መዝሙር ያወጣል። በመጨረሻም አቤቱ ፍጹም ትምህርት ገልጠህልኝ አልነበረምን? እነሆ ወጥቼ ወርጄ አስተምሬ ራሴን አስመስዬ አሳክዬ ደቀ መዝሙር አውጥቻለሁ ብሎ ያበረክታል። ጌታችንም አንተ የታመንክ ደግ መምህር ሆይ በጥቂቱ የታመንክ ስለሆንክ በወዲህ ዓለምም ሆነ በወዲያኛውም ዓለም አከብረሃለሁ፣ ደስ ይበልህ ብሎ አስበ መምህራንን ያድለዋል። ባሕረ ጥበባት ቅዱስ ያሬድ ጌታቸውን ከሰማያት ሰርግ እስኪመለስ ድረስ ተግተው እንደጠበቁት እንደ ቅን አገልጋዮች እንደ ክርስቶስ አገልጋዮች ታማኞች ሩሮዎች ሁኑ ሲል ዘምሯል። ሉቃስ 12 ቁጥር 35። ባለ አንዱ አገልጋይ ደግሞ ተምሮ ያላስተማሩ መምህራን ምሳሌ ነው። ተምሮ የማያስተምር መምህር ግን ሕግ ሳትሰራ በአይምሮ ጠባይ ተመራምራችሁ ካልሰራችሁ የምትል፣ መምህር ሳይሰየምላችሁ በስነ ፍጥረት ተመራምራችሁ ካላወቃችሁ የምትል ጨካኝ ጌታ መሆንህን አውቄ አላዊ ንጉሥ መናፍቅ ጳጳስ እሳቱን ስለቱን አሳይተው ቢያስክዱኝ መናፍቃን ተከራክረው ምላሽ ቢያሳጡኝ ብዬ ፈርቼ አላስተማርኩም። ሃይማኖቴን በልቤ ሰውሬ ጠብቄ ኖርኩ። ስለዚህ መምህርነትህን እንካ ተቀበለኝ አለው። ጌታም አንተ ክፉ ሰነፍ መምህር፣ ሕግ ሳልሰራ በአይምሮ ጠባይ መምህር ሳልሾም በስነ ፍጥረት ተመራምራችሁ እወቁ የሚል ጨካኝ ጌታ እንደሆንኩ ብታውቅስ መምህርነቴን ልታበረክተኝ በተገባህ ነበር። ወጥቶ ወርዶ ለሚያስተምር በሰጠሁት ነበር። ያም ባይሆን ከ2 ከ3 ጆሮ ባደረስከው፣ እኔ መጥቼ ባስፋፋሁት ነበር።
መላእክትን እንዲህ አላቸው፣ ይህን መምህርነት ከእርሱ ወስዳችሁ ፍጹም ትምህርት ለተማረው ስጡት ይላቸዋል። እነርሱም እንደታዘዙት ላለው ይጨምሩለታል። አሁን ከአንዱ ወስዶ ለአንዱ የሚሰጥ ሆኖ አይደለም፣ አለመጠቀሙን ለመናገር ነው። አባ መልካ ክርስቶስ የሚባሉ አባት ነበሩ። ፍጹም ትምህርት ተምረው ሳያስተምሩ በተባህቶ ኖሩ። በሚሞቱበት ጊዜ መልአኩን ንሳ አስተፋው አለው። ቢያስተፋቸው ቃል እግዚአብሔር እንደ ማሽላ ቅንጣት እንደ ሽምብራ ፍሬ እየተፈነጠረ ሲወጣ ታይቷል። የመምህርነቱ ቀርቶባቸው እንደ ሕዝባዊ ገነት ገብተዋል። ክፉ ሰነፍ መምህርን ግን ከመንግሥተ ሰማያት አፋ አውጥተው በጽኑ ዓላማ በገሃነመ እሳት ይጥሉታል። ጥርስ ቁርጥማት፣ ለቅሶና ረቂቅ ስቃይ ካለበት ያስገቡታል። ማቴዎስ 24 ቁጥር 45፣ ሉቃስ 12 ቁጥር 42። ሌላው ምስጢር በሦስቱ አገልጋዮች አምሳል የተጠቀሱት አገልጋዮች በቤተ ክርስቲያን የሚኖሩ ልዩ ልዩ አገልግሎት ጸጋ ያላቸው ክርስቲያኖችን የሚመለከቱ ናቸው። በቤተ ክርስቲያን ባለ 5 አገልጋዮች አሉ። በወንጌል፣ በእረኝነት፣ በልዩ ልዩ ጸጋ፣ በቅንነት በትጋት የሚያገለግሉ ሰዎች ምሳሌ ነው። ባለ 2ቱም እንዲሁ ልዩ ጸጋ ያለው በጸጋውም የሚያገለግል የጌታችን አገልጋይ ምሳሌ ነው። ባለ 1 ግን ጸጋ እግዚአብሔርን የተቀበለ ግን በጸጋው ማገልገል ያልቻለ ደካማ ሰው ነው። ቅዱስ ያሬድ አባታችን ከሰውነት ተለይተን እንደ ሰነፍ አገልጋይ ተቆርጠን እንዳንጣል እንዲህ ሲል ይመክረናል። ጌታውን እንደሚያስቆጣ ክፉ ባሪያ አንሁን፣ ጌታውን እንደሚያስደስት እንደ በጎ አገልጋይ እንሁን እንጂ ሰንበትን ወደ አከበራት ወደ ቀደሳት አምላክ ምስጋና እናሳርግ በማለት አገልግሎታችን፣ ጸሎታችንና ምስጋናችን እንዲያርግልን ከፈለግን ስንፍናችንን ማስወገድ እንዳለብን ያስጠነቅቀናል። ሌላው እንግዲህ እነዚህ የመክሊት የመጀመሪያው ምሳሌ መክሊታቸው እንዴት እንዳተረፉ የምናይበት ነው። ሌላው ደግሞ የምናየው መክሊት የስልጣነ ክህነት ምሳሌ ነው። ባለ 5 አገልጋይ የሊቀ ጳጳስ ምሳሌ ሲሆን ባለ 5 አገልጋይ መክሊቱ ከሁለቱ አገልጋዮች ከፍ እንዳለ ሁሉ ሊቀ ጳጳስም ከኤጲስቆጶስ ከቄስና ከዲያቆን ከፍ ያለ ስጦታ አለው። ይህ ማለት 5 ነገሮችን ሊቀ ጳጳስ ያከናውናል። እነዚህም አንብሮተ እድ ለአለ ኤጲስቆጶስ፣ እንግዲህ በኤጲስቆጶስን መሾም ማለት ነው። ሰይመ ቀሲስ፣ ቄስስም ይሾማል ወይም ቄስ ይሾማል። ዲያቆን ይሾማል፣ 3 ሰይመ ዲያቆን። 4ኛ ማጥመቅና ማቁረብ ናቸው። ባለ 2ቱ አገልጋይ የቄስ ምሳሌ ነው። ባለ 2ቱ አገልጋይ ከባለ 5ቱ ዝቅ ከባለ 1ዱ ደግሞ ከፍ ያለ መክሊት እንደተሰጠው ቄስም ከሊቀ ጳጳሱ ዝቅ ከዲያቆን ከፍ ያለ ስልጣን እንዳለው ያጠይቃል። ባለ 1 መክሊት የተባለው ዲያቆን ነው። የመክሊቱን መጠን እንጂ የሰውየውን ዳተኝነት አይመለከትም። ለሰነፉ ባሪያ 1 መክሊት እንደተሰጠው ለዲያቆኑም 1 መክሊት እንደተሰጠው እርሱም ቀሳውስትን መራዳት ብቻ ነው። አያቆርብም፣ አይባርክም። ለተልእኮ ምስጢር መፋጠን ብቻ ነው ስራው። አንዳንድ የዋሆች ሰዎች ይህ ምሳሌ የተነገረው ለመምህራንና ለካህናት ነው እንጂ ምእመናንን አይመለከትም ብለው ያስባሉ። ነገር ግን ምሳሌያዊ ትምህርቱ መምህራንንም ምእመናንንም የሚመለከት መሆኑን ከዚህ የሚከተለው ታሪካዊ ምሳሌ ያስረዳናል። አንድ የትርጓሜ መጽሐፍት ሊቅ ጉባኤ ዘርግተው ሲያስተምሩ ሳለ አንድ ድሃ ለማኝ የኔ ቢጤ መጥቶና በጉባኤው ፊት ለፊት ቆሞ ስለ ክርስቶስ ተዘከሩኝ በማለት የልመና ድምፅ አሰማ። አሁን ጉባኤ ላይ ነን፣ የተዘጋጀ ምግብም የለንምና ባትቆም ይሻልሃል ብለው ይሸኙታል። ለማኙም ከዚያ ጉባኤ ቤት አጠገብ አንዲት ባልቴት ሴት ስለነበሩ ወደ እርሳቸው ሄዶ ስለ ክርስቶስ ተዘከሩኝ ሲላቸው አንድ ትኩስ እንጀራ እጥፍ አድርገው ከወጥ ጋር ሲሰጡ ታይተው የመጽሐፍ መምህሩ ለተማሪዎቻቸው ተመልከቱ ልጆቼ፣ እኛ እናነባለን፣ ሴትዮዋ ይተረጉማሉ አሉ ይባላል። ሴትዮዋ መጽሐፉን በተግባር ላይ አዋሉ ማለታቸው ነው። ስለዚህ በመምህራንና በምዕመናን መካከል ያለው ልዩነት በአንባቢነትና በተግባር ተርጓሚነት ያህል የሚታይ እንጂ ሌላ ልዩነት የለም። ስለዚህ በዚህ ትምህርተ ወንጌል በመክሊት ተመስሎ የተነገረው ሁሉ ምንም እንኳ አንቀጸ መምህራን ቢባልም ምዕመናንን ሁሉ የሚጨምር ነው። የዛሬውን መርሃ ግብራችን ጠቅለል ስናደርግ እስካሁን ከአገልጋዮቹ ጋር ወይም ደግሞ መክሊት ከተሰጣቸው ሰዎች ጋር ያለው ሁኔታ አየን። ባለጠጋውስ የሚለው ማን ነው የሚለው እኔ የሦስቱ አገልጋዮች ጌታ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ባለጠጋ የአገልጋዮቹን አቅምና ቅንነት በማወቁ እንደ አቅማቸው መክሊቱን ሰጣቸው ነው የሚለን ወንጌሉ። ጌታችንም ስጦታን የሚሰጠው እንደ አይምሯችን ስፋት እንደ ሃይማኖታችን ጽናት ነው። ሐዋርያው ቅዱስ ጳውሎስ ለእያንዳንዱ እንደሚገባውና እንደሚጠቅመው በግልጥ ይሰጠዋል በማለት ተናግሯል። 1ኛ ቆሮንቶስ ምዕራፍ 12 ቁጥር 8። እግዚአብሔር ጸጋውን እንደየአቅማችን የሚሰጥ ከሆነ የእያንዳንዳችን ጸጋ መለያየቱ የአቅማችን መለያየቱን ያስገነዝባል።
ሐዋርያ ቅዱስ ጳውሎስ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን፣ ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ በማለት ጉዳዩ የጸጋ ማነስና መብዛት ላይ ሳይሆን የተሰጠውን ጸጋ አክብሮ መጠቀም ላይ እንደሆነ ነግሮናል። ሮሜ 12:5 ስለዚህ ይህ ባለጠጋ የአገልጋዮቹን አቅም እንደሚያውቅ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ተብሎ እንደተነገረው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ቅዱስ ባስልዮስም እስመ አንተ ተአምር ድካሙ ለሰብ የሰውን ድካሙን አንተ ታውቃለህ ብሎ እንደነገረን ጌታችንም የእያንዳንዳችንን አቅምና ጉልበት ያውቃል። የምንከብርበትን ፈተና እንኳ ያለ አቅማችን አያመጣብንም። ሌላው ይህ ባለጠጋ ፍትሐዊ ነው። ለሁሉም የድካማቸውን ዋጋ እንደሰጣቸው ጌታችን ኢየሱስ ክርስቶስም ሳያዳላ ለሁሉም እንደ ሥራው የሚከፍል አምላክ ነው። ይህ ባለጠጋ ለባለ አምስቱም ለባለ ሁለቱም አንድ አይነት ዋጋ ነው የሰጠው። ጌታችንም በ40 ቀን ብንጠመቅ በ40 ዘመንም ብንጠመቅ ያው አንድ አይነት ልጅነት ነው የሚሰጠን። ምክንያቱም ከተጠራንበት ጊዜ አንስቶ በምንሰራው ሥራ ነው የምንመዘነው። ጌታችን ኢየሱስ ክርስቶስ ስለ ቸርነት በወንጌሉ በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ የተናገረው በምሳሌ የሚተረጎም ልዩ የሆነ ምስጢርም ያለው ትምህርትም ነግሮናል፣ አስተምሮናል። ስለ መሐሪነቱና ስለ ካህሊነቱ ቅዱስ ያሬድ ሲዘምር እግዚኦ መኑ ከማከ መሐሪ እያለ በሚናገረው ማለት ነው። እንዳንተ ያለ መሐሪ ማን ነው? የሕዝብን ኃጢአት ይቅር የምትል እንዳንተ ያለ ይቅር ባይ ማን ነው? ጨለማን ታበራለህ፣ የተጨነቁትን ከጭንቀታቸው የምታረጋጋ እንዳንተ ያለ ማን ነው? የሚሳንህ ነገር የሌለ ሁሉን የምትችል እንዳንተ ያለ ማን ነው? በማለት የሀብት ሁሉ ምንጭ እውነተኛና የባህሪ ባለጠጋ የሆነ ክርስቶስ ለይቅርታ የማይሰለች ሩሩህ አምላክ መሆኑን ተናግሯል። ይህ ባለጠጋ ትዕግስተኛ ነው። መክሊቱን የተሳሰባቸው ከብዙ ዘመን በኋላ ነው። ጌታችንም ትዕግስቱ ሰፊ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ ለአንዳንዶች የሚዘገይ እንደሚመስላቸው ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል በማለት በትዕግስት ጌታችን የሚመስል የሚተካከል እንደሌለ ሐዋርያው አስገንዝቦናል። አገልጋዮቹ እንግዲህ የተለያየ ጸጋ የተሰጠን መምህራን፣ ካህናትና ምእመናን እንዲሁም ሕዝብን እንዲያገለግሉ በየተቋማቱ የተሰየሙ የመምሪያ ኃላፊዎች ምሳሌ እንደሆነ መዘንጋት የለብንም። እነዚህ ሁሉ በተመደቡበት የሥራ መስክ በታማኝነት ሕዝቡን እንዲያገለግሉ የተለያየ መክሊት እንደተሰጣቸው የሚያስረዳ ምሳሌያዊ ትምህርትም አለው። የወንጌላችን አንደምታ እንደሚያትተው ባለ አምስቱ አገልጋይ የሙሴ ምሳሌ ነው። 5 መክሊት የተባሉ 5ቱ ብሔረ ኦሪት ናቸው። እንግዲህ ከኦሪት ዘፍጥረት ጀምሮ ያሉት 5ቱ መጽሐፍት። ባለ 2 አገልጋይ የቅዱስ ጴጥሮስ ምሳሌ ነው። 2 መክሊት የተባሉ ብሉይ ኪዳንና ሐዲስ ኪዳን ናቸው። አንድም ቅዱስ ሥጋውና ክቡር ደሙ ናቸው። እንዲህም ስለሆነ በሙሴና በጴጥሮስ መካከል መበላለጥ ኖሮ አይደለም። ባለ አንዱ አገልጋይ ደግሞ የይሁዳ ምሳሌ ነው። አንዱ መክሊት የተባለው ሲመተ ሐዋርያት ናት እያለች ቅድስት ቤተክርስቲያናችን እንግዲህ ይሄንን የገብርኄርን ነገር በስፋት በዚህ መልኩ የምትነግረን የምታስተምረንን ትምህርት ነው እንግዲህ ሳምንቱ ሙሉ ሲነገር የሚቆየው። እንግዲህ ደግነትና ምሕረቱ የበዛ መድኃኔዓለም መቼስ በተለያየ መልኩ የምንሰማቸውን እነዚህን ሰማይና ምድር ሲያልፍ የማያልፈውን ቃሉን በልባችን አሳድሮልን ለፍሬ እንዲያደርግልን ነው ዘወትር እኛም በትጋት መከታተል፣ መማፀን፣ መስማትም ያለብን እና ለመሆኑ እኛ ከየትኛው ወገን ነን? ከባለ 5 ከባለ 2 ወይስ ከባለ 1? ማወቅ የምንችለው ወይም የምናውቀው ነገር ጸጋን የሚሰጥ እግዚአብሔር መሆኑን ነው። 1 2 ከዚያም በላይ አምላካችን ሊሰጥ ይችላል። የቁጥሩ ጉዳይ አይደለም እኛን የሚመለከተን። እኛን ሊያሳስበን የሚገባው በተሰጠን መጠን ማትረፍና ያለማትረፍ ጉዳይ ነው። ባልተሰጠን ነገር ኃላፊነት የለብንምና፣ እንዲያውም ያልተሰጠንን መመኘት ኃጢአት ነው። በተሰጠን ካገለገልን ግን ሌላ ይጨመርልናል፣ ላለው ይጨመርለታል እንዲል ባለ 1 መክሊት ባለቤትን ያስቀጣው 1 መቀበሉ አይደለም። ባለ 5ቱንና ባለ 2ቱንም ያሸለማቸው ብዙ መቀበላቸው አይደለም። በቁጥርማ ቢሆን 5 ተቀብሎ 5 ያተረፈውና 2 ተቀብሎ ሌላ 2 ያተረፈው ሁለቱ እኩል ባልተመሰገኑ ነበር። ስለዚህ ይህን ሳምንት ስንዘክር ጸጋዬ ምንድን ነው? ምንስ አደረግኩበት? አተረፍኩበት ወይ? በማለት እንጂ ለእነገሌ ያለው ጸጋ ለእኔም ቢኖረኝ በሚል ከንቱ ምኞት ሊሆን አይገባም። በዚህ መልኩ ነው እንግዲህ አምላካችን ይህን ትምህርት የነገረን። አሁንም ያስተማረንም በልባችን የሚያሳድረውም እሱ አምላካችን ነውና በየጊዜውም እንዲህ አይነት ትምህርቶችን መስማታችን እንድንለወጥበት ስለሆነ
አምላኬ ሆይ እባክህ መቼ ነው እኔስ በተሰጠኝ ነገር ወይም ደግሞ በህይወቴ በክርስትና ህይወቴ ስመላለስ አትርፌ አንተ እንደምትወደው ተመላልሼ ያችን መንግስትን ለመውረስ የሚያበቃኝን መልካም ስራ እንድሰራ እባክህ እርዳኝ፣ መንገዱን አሳየኝ እያልን በሰጠን መቼም ያለ አንድ ነገር አልተፈጠርንምና በዚያች በተሰጠችን ነገር አብልጠን አብዝተን አትርፈን እንድንገኝ ገብርኄር ተብለን ታማኝ አገልጋይ ደግ አገልጋይ ተብለን የምንሸለምበት ነው እንጂ ገብረ ሐካይ ወይም ደግሞ ክፉ ሐኬተኛ አገልጋዮች ተብለን እንዳንወቀስበት እየተጠነቀቅን ከአምላካችን ጋር ፍቅሩን እያሰብን መኖር እንዳለብን የሚያሳስብ ነው። ይኸው እንግዲህ 6ኛው ሳምንት ገብርኄርን በተመለከተ በዚህ መልኩ ቅድስት ቤተክርስቲያናችን የምታስተምረውን ከብዙ በጥቂቱ ከሙሉ በከፊሉ ለማየት ወደናል። የመክሊቱ ምሳሌ እጅግ በጣም በርካታ ነው። የዛሬ ዓመትም የተወሰነውን ለማየት ሞክረን ነበረ። መክሊት የስጋዊ ሀብት ምሳሌ ነው። መክሊት ልቦና ነው። መክሊት የስጋዊ እውቀት ምሳሌ ነው። መክሊት ልጅነት ነው። መክሊት እመቤታችን ናት። መክሊት ዕድሜ ነው። መክሊት ቤተ ክርስቲያን ናት። መክሊት ሰንበት ናት። መክሊት አካለ ክርስቲያን ነው የሚሉና ከዚሁ ጋር ተያያዥነት ያላቸው ልንማራቸው የሚያስፈልጉ የቅድስት ቤተክርስቲያናችን ትምህርቶች አሉ። መድኃኔዓለም ፈቃዱ ይሁንልን። ደግሞ በቀጣዩ ጊዜ የተወሰኑትን ለማየት እንሞክራለን። አምላካችን በእውነት በልባችን ይሳልልን። እሱን የምናውቅበት ፍቅሩን የምናስብበት ያድርግልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬው ምንጮቻችን 7ቱ አጽዋማት ጾም ለምን እንዴትና መቼ ከሚለው መጽሐፍና ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታሁን ደምፀ ከተዘጋጀው ነው ወደ እናንተ ያመጣ ነው። ይህንን ጽፈው ደጉ ሰው ለሚሰጡን ሁሉ የደግነት ባለቤት አስበ ቅዱሳን ያድልልን። በቸርነቱና በምሕረቱ ጠብቆ የበለጠ የሚሰሩበትን ምስጢራትን የሚገልጸውን የሚያበረታ የሚያጸናውን ቅዱሱን መንፈሱን እንዲልክላቸው በእውነት እንማጸናለን። ለእኛም ለሁላችንም ይህንን ሰምተን እንድንኖርበትም የሚያሳስበውን ደገኛውን ከሱ የሚሆነውን ቅዱሱን መንፈስ ከልባችን ከሕይወታችን እንዳያጠፋብን የፍቅር አምላክ የመድኃኔዓለም የተቀደሰ ፈቃዱ ይሆንልን። ጾማችንን እሱ ደስ ብሎት አምላካችን የሚቀበለው እንዲያደርግልን፣ በዚህም ጥያቄያችን የሚመለስበት ከሁሉ በላይ እሱ ያደረገውን ነገር እያሰብን ፍቅራችን የምንገልጽበት እንዲያደርግልንና መጨረሻችንን በቸርነቱ እንዲያሳምርልን ፈቃዱ ይሁንልን። ማምላክ ከሁላችን ጋር ትሆንልን። በሰላምና በጤና በሕይወት ጠብቆ ደግሞ የቀጠሮ ሰዎች ብሎን ሌሎች ጉዳዮቻችንንም በክፍል 2 ለማየት እንሞክራለን። ይቆየን። ማኅደረ ተዋሕዶን እንደሱ እንደ አምላካችን ፈቃድ ወደ እናንተ የምናደርሰው እንግዲህ ያው በአጠገባችን ካሉ ምንጮች እየጠቀስን ነው። እየተጠቀማችሁ እየሰማችሁ እንደሆነ በተለያየ መልኩ እየገለጣችሁልን ነው። ለሁሉም ግን ሰምቶ ለመኖር ነው ትልቁ ነገር ለኛ የሚጠቅመን የሚበጀንና ማትረፍ ላይ ነው ትልቁ ነገር መጽናት ያለብን። የማተርፍበት አድርግልኝ ብለን እሱን አምላካችን እንድናውቀው ያስፈልገናልና ወደዚያ እንዲያደርሰን ፈቃዱ ይሆንልን። ለደገኛው ክብር ሁላችንም ያብቃን። ሀገራችን ኢትዮጵያንም በዓይነ ምሕረቱ ተመልክቶ ደጉን መልካሙን ሰላሙን ጊዜ ያምጣልን ያቀርብልን። እሱ አምላካችን በይቅርታው ጠብቆ የቀጠሮ ሰዎች ይበለን። አሜን። ይቆየን።